ሀብታሙ ማህሌትን ለማስወገድ ዝናን ትዕዛዝ ሰጠው። ማህሌት ከዚህ ዓለም በሞት ተለየች። ኢፍራታ አበደች። ኤደን መድብልን እንደምታፈቅረው ነገረችው። ኤዱ አፈቅርሃለሁ መድብል፣ እዚህ ቤት ከገባኋ ጀምሬ የእውነት የማስበው ስላንተና ስላንተ ብቻ ነው። እባክህን ይቅርታ አድርግልኝ እንደዚህ ደፍሬ በመናገሬ። የእውነት ካንተ ፍቅር ይዞኛል ብላ ፍርጥ አደረገችው። እጅጉን የደነገጠውና እንዲሁም ግራ የተጋባው መድብል ተረጋጊ እባክሽ፣ አንቺ በፍጹም እንደዚህ ፍቅር ሊይዝሽ አይችልም ኤደን። አንቺ እኮ ገና 3-4 ቀን ቢሆንሽ ነው። ታዲያ በየት ብለሽ እንዴት ሳቀሽ ነው እኔን ፍቅር ሊይዝሽ የሚችለው? ምናልባት ሳታስቢው ሌላ ነገር ተፈጥሮብሽ እንዳይሆን ብሎ አላት። አይ ለምንድን ነው እንደዚህ ሌላ ነገር ሊፈጠርብኝ የሚችለው? በፍጹም እንደዛ አይደለም። እባክህን የእውነት የምታምነኝና አንተም እንደኔ አይነት ስሜት የሚሰማ ከሆነ እንጀምረው ብላ አለችው። መድብል እጅጉን ተደናግጦ አይ እኔ ገና በጣም ብዙ ነገሮችን የማደርግ ሰው ነኝ። እኔ በጣም መከራና ችግር የከበበኝ ሴት ነኝ፣ ወንድ ነኝ። እያወቅሽው አይደል እንዴ? እና አንቺንም መከራና ስቃይ ውስጥ በፍጹም ላስገባሽ አልፈልግም ብሎ አላት። ለነገሩ ልክ ነህ። እኔን አትወደኝ አታፈቅረኝ፣ እንዴት በዚህ ልክ ልትቀርበኝና ቀርበህስ ልታጽናናኝ ትችላለህ? ብላ ስትለው አረ ተረጋጊ ኤደን፣ የእውነት እንደዛ አይደለም። አንቺ እኮ በጣም ምርጥ ልጅና የምትወደጂ አይነት ልጅ ነሽ። ግን ደግሞ እኔ አንድ ቀንም በእንደዚህ አይነት ነገር አስቤ ስለማላቅ ነው እንጂ ተይ ይህ አይነት አስተሳሰብ እንዲኖርሽ አልፈልግም ብሎ አስረግጦ ነገራት። በሌላ በኩል ዳጣ ኤደንን አውቅሻለሁ፣ አንቺማ የሆነ ቦታ የማቅሽ አንቺን ነው ብሎ አላት። አይ በፍጹም የትም ቦታ አታውቀኝም፣ ተሳስተሻል ብላ ስትላት ለምን ብዬ ነው የምሳሳተው? እንደውም ናይት ክለብ ይሁን የሆነ ሰዓት ከማህሌት ጋር ይሁን ብቻ ግን የእውነት አይቸሻለሁ ብላ ስትል አይ ዳጣ ተሳስተሽ ነው ብላ ስትላት ለማንኛውም ግን እሺ አንቺ ያልሽው ይሁን ብላ ዝም ብላ ስትቀመጥ እንደ አጋጣሚ ብሩክ መጣ። እንደ ቡራ እቤት ነበርክ እንዴ? አሁን ደግሞ የት ልትሄድ ነው ብላ ስትለው ዳጣዬ እንዴ ምሳሌ ላመጣ ነዋ። እንደዛ ከሆነማ እኔም ከአንተ ጋር አብሬ መሄድ አለብኝ ብላ ስትለው አረ ተረጋጊ መድብል ለጥንቃቄ አንዳንዳችሁን ሂዶ ብሎ ትዕዛዝ ሰጥቷል። ውይ አሁን የሰለቸኝ የዚህ የመድብል ትዕዛዝ ነው። ሁሌ መድብል። አረ ተረጋጊ። ቆይ አንቺ እኔ ምልሽ አንቺ ራስሽ ስትመጪ አንድ ጊዜ ቅድስትን ተቀበሉኝ፣ አንድ ጊዜ ደግሞ እኔን ተቀበለኝ ትይ የለም እንዴ? ቆይ አንቺ ራስሽ እኮ ፈሪ ነሽ። እና ደግሞ ብሩክ እኮ እንደዚህ ያለው ለእኛ በማሰብ ነው። አይ በቃ አሁንስ ደክሞኛል የእውነት። ሁሌ ብሩክ ሁሌ በቃ ቅድስት እንዴ እስከ መቼ ድረስ ነው እኛን ጠብቆ እንደዚህ የሚቆጣጠረን ብላ ስትለው ተረጋጊ፣ ታዲያ ለኛው ነው እንጂ ለእሱ አይደለ? እሱ እንደሆነ ሁሉንም ነገር ለብቻው እያደረገ ነው ብሎ ሲላት ለነገሩ ልክ ነህ መድብል እኮ የእኛ ጠበቃና ጀግና ነው ብላ አለችው። ኤደን ናይ በሩን ዝጊው ት እሺ ጋሼ እዘጋዋለሁኝ ብላ ጎንበስ ቀና ስትል ኤደን እኔ ምልሽ ይሄ ጋሼ የሚባል ነገር የእውነትም በቅድስት አሰልችቶ የነበረ አሁን ተመስገን ድጋሚ አንቺ ጀመረሽ እንዴ? ትሰሚኛለሽ? ቢያንስ ብሩክ ብቻ በይኝ። ምን? አዎ ለጊዜው ብሩክ ብቻ በይኝ። ምን ማለት ነው? አልገባኝም። ለጊዜው ብሩክ ካልኩህ ለወደፊቱም ዛሬም ነገም ሁሌም ብዬ ነው። በቃ ብሩክ ብትይኝ ይሻለኛል። ቆይ እናንተ ሴቶች ግን አብዳችኋል እንዴ? ሌላ የምትይ ነገር የለሽም ብሎ ሲላት አረ ምንም አልልም፣ ለማንኛውም ቻውሺ እኔ አሁን መሄድ አለብኝ ብሎ ሄደ። ኤዱ ቆይ ግን
ለምንድን ይሄን ቤተሰብ በዚህ ልክ የተቀራረቡት? ደግሞስ እኔ ምን አገባኝ? ብሩክ ብለው ጋሸ ብለው አንድ አይደለም? ምንድን ነው የሚያስለፈልፍሽ ኤደን? ብቻ የአንቺ ነገር የጤና ያርግልሽ እያለች እራሷን ሁሉ መታዘብ ጀመረች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ዛሬ መድብል ወደ እነ ሞገስና ሉላዬ ቤት ሄዶ ሁሉንም ነገር አስተካከለ። በር ሲንኳኳ በጣም ደንግጠው መድብልና ሉላ አራት ታስቡ እኔ እኮ መድብል ነኝ ብሎ ሲል ውይ መድብል አንተ ነህ እንዴ? ቆይ ደግሞ አሁን ምን ልትሰራ መጣህ ብሎ ሲለው እንዴ ለምን እንደዚህ ትላለህ? ምንም ቢሆን እኮ እስከ ዛሬ አልጠየኳችሁም እና ልጠይቃችሁ ብዬ ነው። እንደዛ ከሆነ በጣም ጥሩ። እውነት ለመናገር እኛ አሁን በጣም ደህና ነን። አንተስ ግን ደህና ነህ ብሎ ሲለው አዎ ደህና ነኝ። እሺ ያ ነገር እንዴት ሆነልህ ብሎ ሲለው ሁሉም ነገር እየተስተካከለ ነው እና ደግሞ አሁን ላይ ከባዱና እንዲሁም የእውነት ጭካኔ የተሞላበት ነገር ግራ እያገባኝ ነው። ምክንያቱም በእርግጥ ያንን እንትናን አግኝቼዋለሁኝ ማለቴ የጠበቃውን ቤተሰቦች፣ ግን ደግሞ አንድ ችግር አለ። ምንድን ነው? ምን አይነት ችግር ነው ያለው? ብቻ ችግሩ ግብዳ ነው። እስካሁን ድረስ ምንም ያለው ነገር የለም። ማለት ማን ነው እንደዚህ ያለው? ማለቴ ጠበቃው ነዋ። እስካሁን ይደውላል ብዬ እያሰብኩና እያብሰለሰልኩ ግን እስካሁን እሱ ምንም አልደወለም እና ደግሞ የግድ ጠበቃው እስከሚደውል መጠበቅ አለብን ብሎ ሲል ልክ እኮ ነህ፣ ግን እባክህ አንተ ብቻህን አትቸገር መድብል እባክህን እያለ ሞገስ ሲለምነው ምን እያልክ ነው? ትሰማኛለህ? አንተና እኮ ብሩክ እረፉ ብላችሁ አልሰማኝ ብላችሁ ነው። ምክንያቱም እናንተ ቢያንስ እስኪ ንገረኝ፣ አሁን ይች ልጅ አታሳዝንህም እንዴ? ማለቴ ሉላ፣ እሱስ ቢሆን ቅድስት አለች፣ ልጁ አለች። አየህ እኔ እኮ ለእናንተ አስቤ ነው እንጂ የእውነትም የኔ እንድትሆኑ የማልፈልግ ይመስልሃል እንዴ? ግን እፈልጋለሁ። ግን ደግሞ ሌላውና ዋናው ነገር ምኑ መሰለ? እናንተ እንደዚህ እንድትገቡበት አልፈልግም። አሁን ላይ መርማሪው በደንብ እየረዳኝ ስለሆነ ሁሉንም ነገር አብረን እናስተካክለዋለን ብሎ ሲለው እሺ፣ ግን ደግሞ እባክህን ብቻህን እንድትጨነቅ አልፈልግም ብሎ ሲል አረ የመጨነቅ ነው? የእውነት እየተጨነኩኝ እኮ አይደለም። ሁሉንም ነገር ደስ ብሎኝ ነው የማደርገው። አንተ ማለት እኮ ለእኔ ወንድሜ ነህ እና የእውነት አንተ ከብሩክ ለይቼ የማይህ ይመስልሃል እንደ ሞገስ? አንተ መጨነቅ ያለብህ ለራስህና ለሉላ ብቻ ነው። መቼም ቢሆን መቼም እነዛን ሰዎች ስለማያገኛቸው ዝና በገዛ እጁ ይወጣል ከተደበቀበት ብሎ ሲል አዎ እውነት ለመናገር መውጣትማ አለበት። የማይወጣ ከሆነ ግን በጣም ችግር ነው። ልክ ነህ እና ለጊዜው ይዤልሻለሁኝ እሺ ሉላ፣ ምግብም አንዳንድ ልብሶችም ያው እስከምንመጣ ድረስ ድጋሜ ወደዚህ እንዳልመጣ ያው ሰዎቹን መምራት ስለሆነ ለጊዜው ይዤላችኋለሁ ብሎ ሲል አረ ችግር የለውም አመሰግናለሁ፣ መቸገር የለብህም ነበር። ቆይ እናንተስ ምን አላችሁ? እድሜ ለዛች ለማህሌት አራቅታችሁ ብላ ስትናገር አረ ጣጣ የለውም። እውነት ለመናገር ሁሉም ነገር ቀላል ነው። እሺ ፍቅር ካለ ይበቃናል ብሎ መድብል ጀግናው ሁሉንም ተሰነባበታቸው። በሌላ በኩል ቅድስቴ ቁጭ ብላ ስልኳን እያየች እንደ አጋጣሚ መጣችና ኤደን አንኳኳች። ውይ እትዬ በጣም ይቅርታ ብላ ስትል እትዬ እንዳትይኝ ቅድስት በይኝ፣ ልክ እንደ እህትሽ ይህን ብዬሽ የለም እንዴ ብላ ስትል እውነት ለመናገር አንቺማ ብለሽኛል። እኔ እኮ ግን ከማክበር የተነሳ ነው። አይ ኤደን እኔ እኮ እድሜዬ እንዳንቺ ነው። እኔም ደግሞ ከዚህ በፊት የቤት ሰራተኛ ሁኜ እየሰራሁ አልነበር እንዴ? ታዲያ ምንድን ነው ይሄን ያህል ማካበድ? ትሰሚኛለሽ? ስራ ጀግናና ጠንካራ ሴት ምንም ብትሆን ምንም ሰው ነው። እሺ እኔ ካንቺ የምለይበት ምንም ምክንያት የለም። ለማንኛውም ሂጂ ረፊ። አረ እንደዛ ሳይሆን ሻወር ወስጄ ስራውን እሰራለሁ ብላ ስትል ምንድን ነው
እንጀራ ከሆነ እኔ ጋግሬያለሁኝ ስመጭ ስለሚደክምሽ ብዬ ደግሞም አልተሳሳኩም እኮ ደክሞሻል ብላ ስትል ውይ በጣም አመሰግናለሁ የእውነት እጅግ የምትገርሙና የምትደንቁ ናችሁ። ግን ደግሞ አንድ ጥያቄ ልጠይቅሽ። ጠይቅኝ። እሺ ምንድን ነው? ኤደን ሉላ ከዚህ ቤት እንዴት ነው የተቀመጠችው? በዛ ላይ የሳያት ፈርታና በጣም ተጨንቃ ነው የማያት። የዚህን ሚስጥር ልነግሪኝ ትችያለሽ? ያው እናንተም እንደ ቤተሰብ የሚቸግርሽን ነገር ጠይቂ ስላላችሁኝ ነው ብላ እንደምንም ብላ አወጣጣቻት። ቅድስቴ የዋሂት እያንዳንዱ ነገር ስትነግር ኤደን ደግነቱ ይገርማል። እውነት ለመናገር እስካሁን ይሄንን ቤተሰብ በፍጹም ማመን አልቻልኩም ነበር። ለካ ማህሌት ይቺ ቀጣፊና አረመኔ እኔን እየተጫወተችብኝ ነበር ማለት ነው። ይህም ቤተሰብ አጥምጄላትስ ቆይ ምን ልታደርግ ነበር? ብቻ ግን በጣም ይገርማል። ሰው በዚህ ልክ አረመኔነትና ጭካኔነት ይሞላል ብዬ አስቤም አልሜም አላውቅም ነበር። ከዚህ በኋላ ሚሽንሽን አንድና አንድ ላይ ማድረግ አለብሽ። እሱም ደግሞ በፍጹም ማንንም መለያየት አይጠበቅብሽም ብላ ስትወስን ማህሌት ትደወለ። እድሜሽ ረጅም ነው እናም ደወልሽ ብላ ስትላት፣ ኧረ እባክሽ አዎና። ቆይ ምን አዲስ ነገር አለ እንዴ? ቆይ ደግሞ ለዚህ ምን አዲስ ነገር ይኖራል? የእውነት አሁንስ በጣም ደክሞኛል ብላ ስትል፣ ኧረ እባክሽ ምን ነው የሰጠውሽን ምግብ የሰጠውሽን እንጀራና መጠጥ ምን እያደረግሽው ነው? ትሰምኛለሽ? ገንዘብ ማለት እኮ እንጀራ የምበይበት፣ ወጥ የምትልሽበት፣ መጠጥ የምትገለብጭበት ነው። እናም ይሄንን ነገር እንዳትረሽ። ስለዚህ ገንዘብሽን የእውነትም የምትፈልጊውና የእውነትም እሱን የምትፈልጊው ከሆነ ያልኩሽን በሙሉ ማድረግ አለብሽ ብሎ አላት። ምን እያልሽ ነው? የምሬን ነው። እኔ ባታበሳጭኝ ይሻልሻል። እዛ ቤት ከሄድሽ በኋላ ጸባይሽ ተቀያይሯል። ምን ነው ወደድሻቸው እንዴ? እውነት ለመናገር ቆይ አንቺን አሁን ጭልፊት ትልበልሽ ወይስ ደግሞ ጉማሬ? እውነት ለመናገር በጣም ጥሩና መልካም ሰዎች ናቸው። እንዴት እንደጠላሻቸውና አንቺን ምን እንዳደረጉሽ ባላውቅም ለእኔ ግን መልካም አመለካከትና በጣም ጥሩ ሰዎች አድርጌ ነው የሳልኳቸው ብላ ስትል፣ የእውነቴን ነው ምልሽ ያ የተረገመ ዝና ተብዬውን ሳለክብሽ እያንዳንዱ ሜሽንሽን ማጣራትና መስራት አለብሽ ብላ ከባድ ማስጠንቀቂያ ሰጠቻት። እሺ አልኩሽ እኮ ማህሌት ሁሉንም ነገር አደርጋለሁኝ ብላ አለች። ኤዱ ግን በመድብል ፍቅር ክንፍ ያለች ይመስላል። ውድ የቻናሌ ቤተሰቦች፣ የህያ ቤቴ ቤተሰቦች እናንተስ ምን ታስባላችሁ? የእውነት ኤደንና መድብል የሚፋቀሩ ይመስላችኋል? ወይስ ደግሞ ዳጣ ጀግኒት ትደርስበት ይሆን? የኤደንን ማንነት እዛ ቤት የእውነትም ለመሰለል እንደገባች ታውቂ ይሆን?